በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ምእመናንና ምእመናት እግዚአብሔር አምላክ ለጾሙ ወራት እንኳን አደረሰን አደረሳችሁ። ዛሬ የምናስተላልፈው መልእክት የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍታቸው መጋቢት 5 ስለተቃረበ ምእመናን እና ምእመናት ይህንን በዓል አስባችሁ ቀኑን አውቃችሁ ተረድታችሁ በተለመደው ጊዜ በተቀደሰው ስፍራ በአባታችን በአቡነ ገብረ መንፈስ ቅዱስ ገድል ተጋድሎ በፈጸሙበት በታላቁ ገዳማችን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መጋቢት 5 በደመቀ ሁኔታ ስለሚከበር ሁላችሁም በዓሉን ለማክበር ያለምንም ፍርሃት ያለምንም ጭንቀት በቦታው እንድትገኙና የበረከቱ ተካፋዮች እንድትሆኑ በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስም ለማስተላለፍ ነው ዛሬ እዚህ የተገኘ ነው። ያው አካባቢው በአሁኑ ሰዓት የተረጋጋ ስለሆነ ምንም ችግር የለምና በዚህ በዓል ተገኝታችሁ የበዓሉ ተካፋዮችና የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ተካፋዮች እንድትሆኑ በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስም ጥሪያችንን እናቀርባለን። እግዚአብሔር አምላካችን በዓሉን የተባረከ በዓል ያደርግልን። መዋዕለ ጾሙንም የበረከት የምህረት የይቅርታ የሰላም እንዲያደርግልን ሀገራችንን በሰላምና በጤና እንዲጠብቅልን ሕዝበ ክርስቲያን ሁሉ በቸርነቱ በመሐሪነቱ እንዲጠብቅልን እየተማጸን መልእክታችንን እናስተላልፋለን። እግዚአብሔር አምላካችን ከበዓሉ እንዲያደርሰን ቅዱስ ፈቃዱ ይሁንልን። እግዚአብሔር ይስጥልን። እግዚአብሔር ይጠብቃችሁ። የአባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች ልጆች መላው ዓለም እንዲሁም መላው ኢትዮጵያ ሕዝበ ክርስቲያን የእምነቱ ተከታይ የሆናችሁ አሁን ከፊታችን ለሚከበረው መጋቢት 5 የአባታችን የአቡነ ገብረ መንፈስ ቅዱስ በዓል እንደተለመደው አባታችን ገብረ መንፈስ ቅዱስን በረከት ለማግኘት እንድትመጡ ጥሪ ለማድረግ ነው። በመላው ዓለም ያላችሁ መቼም እግር ብቻ አይደለም የሚመጣው፣ በሐሳብ በልብ ስትጨነቁ የነበራችሁ ስለኛም አሁን ግን እዛ ሆናችሁ ትናንት በሐዘን ዛሬ ደግሞ በደስታ አይምሯችሁም ሐሳባችሁም ልባችሁም ቦታው ላይ ያስቧችኋል። አይነ ምሕረታችሁ ወደ ቦታው እንዲሆን በዓሉን ናፍቃችሁ እንድታስቡት በመላው ኢትዮጵያ ያላችሁ ግን የአባታችን የአቡነ ገብረ መንፈስ ቅዱስን በዓል መጥታችሁ በረከት እንድትቀበሉ መንገዱም ተጠርጓል። እስከዛም መኪና ይገባል። የቻለም በመኪና ያልቻለም በእግር ከታች እስከ ላይ ሰላሙ የተረጋገጠ መሆኑን ለማሳወቅና በዚህ መዋዕለ ጾም ደግሞ እንኳን በገዳም በዓለምም ብዙ ነገሮችን በረከት የሚገኝበት ነው። ገዳም ላይ መጥቶ ደግሞ ጸሎቱንም ቡራኬውን የሚያባታችንን ተቀብሎ መመለስ ለእናንተ ያመስንቃችሁም ስለሆነ እኛም በፍቅር እንጠብቃቸዋለን። እናንተም በፍቅር መጥታችሁ ወይም በረከት እንድትቀበሉ የጸና ሰላም እንዲሆን ይህን መልእክት ለማስተላለፍ ነው። እግዚአብሔር አምላክ እናንተም በሰላም መጥታችሁ እኛም በሰላም ቆይተናችሁ በዓሉን የሰላም የበረከት በዓል እንዲያደርግና እኛም እናንተም በፍቅር ተለዋውጠን የጻድቁን በረከት እንድናገኝ ቅዱስ ፈቃዱ እንዲሆን ይህን መልእክት ለማስተላለፍ ነው። እግዚአብሔር ለበዓሉ ያድርሳችሁና በሰላም እንድትመጡ የዘወትር ጸሎታችን ነው። ሕዝበ ክርስቲያን ምእመናት እንኳን ለዚች ቀን በሰላም አደረሳችሁ። የአባታችን የአቡነ ገብረ መንፈስ ቅዱስ ዕረፍትን በተመለከተ ገዳማችን ለምእመናኑ ጥሪ ለማቅረብ እዚህ ቦታ ተገኝተናል።
እግዚአብሔር ፈቅዶና ወዶ ገዳማችን በአሁን ሰዓት በጥሩ ሁኔታ ይገኛል። ሰላማዊ ጸጥታው የተጠበቀ ነው። የአባታችን የገብረ መንፈስ ቅዱስ ረድኤት በረከት ሳይለየው እግዚአብሔር ፈቅዶና ወዶ ቦታው በሰላማዊ መንገድ እየተጠበቀ ነው። በመንግስትም በኩል በልዩ ኃይል እየተጠበቀልን ስለሆነ ምእመናንና ምእመናት ይህንን ሰላማዊ የሆነ መንገዱን በመረዳት በዓለ ዕረፍታቸውን የአባታችን የአቡነ ገብረ መንፈስ ቅዱስን በዓለ ዕረፍት መጋቢት 5 ቀን መታችሁ ያለምንም ፍርሃትና ያለምንም መጨነቅ መታችሁ እንድታከብሩ በአባታችን በአቡነ ገብረ መንፈስ ቅዱስ ስም ጥሪያችንን እናቀርባለን። ሰላማዊ ኢየሱስ ክርስቶስ መጪውን በዓል የሰላም የፍቅር የአንድነት ያደርግልን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። ለአባታችን የአቡነ ገብረ መንፈስ ቅዱስ መጋቢት 5 ቀን እንዳትቀሩብን ተዘጋጅተን እንጠብቃችኋለን። እግዚአብሔር ይስጥልን። መቃባ ከኒልማ ከነፉራ ቁልቁሉ ሰደን ዋቀ tokkicha አሜን። ከበጀምቶታ ክርስቲያና ኦርቶዶክሲ ተዋሕዶ ሁንዳፉ በጋ ሶማ ጎፍታ ኬኛ ጉዳ ከናፍ ሲንገዬ ከናናን ሲኔ ወነ ሲኔ ደበርሲኑ ገዳሚን ኬኛ ገዳሚ ዙቃላ አቦ ደብረኳ ክብት ጀቹዳ ayyaanni boqannaa abboo magaabitii guyyaa 5 kabajamaa. guyyaa kana hundi keessanuu dhuftanii ayyaana kana akka kabajjan daandiin nagaadha, biyyi nagaadha, wamtuu hin jiru dhuftanii akka ayyaana kabajjan yaamicha sinii dabarsinaa. ayyaanni kun ayyaana nagaa nu haa ta'u, soomni kunillee sooma nagaa, sooma jaalalaa, sooma tokkummaa nu haa ta'u. galatooma. ኑ ወደ ቅዱሱ ዝቋላ ተራራ እንሂድ። የኢትዮጵያ ጠባቂ የጸሎት አርበኛው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ የንግስ በዓል መጋቢት 5 ቀን በታላቅ ድምቀት ይከበራልና ሁላችሁም የበረከቱ ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። ኮታ ገረጋረ ዙቃላ ቁልቁሉትን ይደምና ኤጋ ኢትዮጵያ ጎታ ከደና አባ ኬኝ ቁልቁሉ አቡነ ገብረ መንፈስ ቅዱስ አያኒ ወጋሳኒ ቢቴቶሰሸን በረኩማ ለማፍ 18 በፈሚ ደጋ ተኤን ዋን ከበጀሙፍ ሁንዱምት ኬሰኑ ኤባ ከነ ኢራ ቆደ ፍደቶት አከታተኒፍ ከበጃን አፈረምተኒት ሰላማን ያቴ ወደ ዝቋላ ተራራ ንጣነ ገነንዳ ይቅረው የጸሎት አርበኛ አባንዳ አቡነ ገብረ መንፈስ ቅዱስ በአረፍና መጋቢት 5 2018 በደመቀ ሁኔታ ይከበረ ኸሬ በጎይታሽም ባነም ጠናኔኩም እንማሁ የበረከተታ ተካፋይ ትከሩ ኸማ ጥሪየንዳን አስተላልፍነ ሰላማን ያቴ ኑና አብቲ ቅዱስ ደብረ ዝቋላ እንሂድ። ሀላዊ ኢትዮጵያ አርበኛ ጸሎት ጻድቅ አቡነ ገብረ መንፈስ ቅዱስ ክብረ በዓል ንግሶም
በመጋቢት 5 በድምቀት ዝከበር ኩልኩም ተሳተፍቲ እቲ በረከትኩት ኮኑ በክብሪ ተዓዲምኩም አለኩም Let us go to the holy Mount Zquala, the annual feast of our richest Father Abuna ገብረ መንፈስ ቅዱስ, the protector of Ethiopia and the warrior of prayer, will be celebrated with a great splendor on March 14, so you are all respectfully invited to partake in the blessing. የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ የንግስ በዓል መጋቢት 5 ቀን በታላቅ ድምቀት ስለሚከበር ሁላችሁም የበረከቱ ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። ገብረ መንፈስ ቅዱስ ይህ በደብረ ታቦር አምሳል መሀል ኢትዮጵያ ላይ ከነግርማው የተሰየመው የዝቋላ ተራራ በስጋ ድካም ላይ የነፍስን በረከት የሚያጎናጽፍ በትውልድ ቅብብሎሽ በረድኤተ እግዚአብሔር ተጠብቆ የኖረና በውስጡ የብዙ መናንያን መጠጊያ የሆነ ግሩም ቦታ ነው። ተራራው ቅዱስ ነው። ቦታው ደግሞ የቃል ኪዳን ምድር። እነሆ መላ ዘመናቸውን ሁሉ ስለ ነፍስ ጥሪ ብለው የውጣ ወረድ ድካሙንና ጸባጋንቱን ታግሰው የሚኖሩ መናንያንን ቅዱስ ድካም ልንቀምስ ከበረከታቸውም ልንካፈል ወደ ዝቋላ ተራራ እንወጣለን። በዚያ ቅዱስ ተራራ ላይ የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት አለ። አባታችን ለአንድ ክፍለ ዘመን ያህል ተዘግዝቀው የጸለዩበት የደከሙበትና ቃል ኪዳን የተቀበሉበት ምድር ዛሬም በሕያው ቅርስነቱ የጽናትን ትምህርት ይሰጠናል። ከነበርንበት የነፍስ ድባቴ እንነቃ ዘንድ የመስፈንጠሪያ መንፈሳዊ ኃይልን ያጎናጽፈናል። በጸበል ሜዳውና በውብ አጸዶች መሃል ተዘዋውረን ነፍሳችን ሐሴት ታደርጋለች። እንደ መዝሙረኛውም የእግዚአብሔርን አደባባዮች ትናፍቃለች። መጋቢት 5 በቦታው እረፍታቸውን ታሳቢ ያደረገ ታላቅ የንግስ በዓል በድምቀት ይከበራል። በዕለተ ቀኑም ሊቃውንቱ በጥዑም ያሬዳዊ ዜማቸው ቅኔ ማህሌቱን ያደምቁታል። ስርዓተ ቅዳሴ ተከናውኖ ተዘጋጅተው የቀረቡ ምእመናን በስጋ ወደሙ ይከብራሉ። ቃለ እግዚአብሔር እንደ ምግብ የሚታደልበት ቅዱስ ወንጌል በመምህራን ይሰበካል። ከመጡ የጻድቁን ታሪክና ገዳሙን የምንቃኝበት መንፈሳዊ ጉብኝት ይጠብቀዎታል። የሥጋ ደዌን የሚፈውስ የነፍስን ሸክም የሚያቀል በጻድቁ ቃል ኪዳን የተባረከው ቅዱስ ጸበል ይጠብቀዎታል። ከአባቶች ጋር መሐሌት ይቆማሉ፣ ያስቀድሳሉ። ተዘጋጅተው ከቀረቡም በቅዱስ ቁርባን ይከብራሉ። ኑ የጻድቁ አቡነ ገብረ መንፈስ ቅዱስን ንግስ በዓል በተጋደሉበት የዝቋላ ተራራ ላይ አብረን እናክብር። የዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም አስተዳደር ጽሕፈት ቤት ዝቋላ